ቆይ አንዴ ለምን ሰራተኝነት ነው የምሰራውና እሺ ብዙ አመት ሆኖኛል እና ሌላ ቦታ ሰርቼ ሌላ ቦታ የትም ቦታ አላውቅም እሺ እና እነሱ ቤት ነኝ ምንም በማላውቀው ነገር ድንገት ነው ምንም ሳይሰጡኝ ያባረሩ ታውራት ገባህ ሐሳብ ለምሰራው ነው መትከፊያት ከፈልኳት ከዚህ በላይ ምን ስለዛ አዳምጪኝ ሲቀጥ ምን ልታረግ እዚህ መጣች ሴትዮዋ ነው ማየት አልፈልግም ማስወጣልኝ ምን እንደ ተፈጠረው እኮ ነገርኝ ነው ያለው ነገር እቺ ሴትዮዋ ነው ማየት አልፈልግም ማስወጣልኝ ካሜራ ግን አጥፋልኝ በሰላም እንድናወራ ከተፈለገ እንዴ ጭራሽ ማንንም ጎረምሳ ይዘሽ መምጣት ጀመርሽ ቤታችን ድረስ ይሄ ሁሉ አመት ስሰራ አንድ ቀን ደሞዝ ሰጥተውኝ አያውቁም እኮ ለምን ምክንያት ምንም በቃ እዛ ቤተሰቤን እረዳለሁ ብዬ ነው እዚህ የመጣሁትና እሺ ቤተሰቦቼ በጣም ችግረኞች ናቸው እሺ በቃ ከኔ ብዙ ነገር ይጠብቃሉ ሄርሜላ ባራለ በቃ አስወጣልኝ ሄርሜላ እኮ ሄርሜላ አዳምጪኝ አታውቂኝም አይደለ አንቺ እኮ ችግርሽ ምንድነው ሄርሜላ አታውቂኝም ነኝ አላውቅም ስለዚህ ውሽማ ምናምን ሌላ ትርፎሪ ያስፈልጋል ቁጭ ቢሆን ነው አፋን እንዲህ ዝም ብላ መታየን ሁሉ ነገር ሲፈጠር አታውቂኝም ተልከሰከሳለች ነው ደግሞ ተልከስካሽ ሰራተኛ አትፈልግም ተልከሰከሳለች አዎ ተልከሰከሳለች ምንድነው ምሽል የምትይዥው ዋሻ ሁለት ወር ደሞዝ ብቻ ነው የሰጡት እና ለቤተሰብ ምንድነው ማረግላቸው አልፎ ተርፎ ደግሞ ከነሱም ብዙ ይዞጪ ብሎ ነው ያባረረ ልብሴን እንኳን አልሰጡኝም እቺ አንድ ሁለት ልብስ ብትል ይሄ ነው ልብሱ አንደኛ ሰራችበትን ብር ያለው ተሰጣላችሁ ስለዛ ይሄ ልጅ ደግሞ እናንተ ደግሞ እያንቋሻችሁ ያለ ሰው ነው የተረገዘው ደግሞ ከናንተ ከልጃችሁ ልጅ ነው ስለዛ ይሄ ሙዴቱ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል እንግዲህ ተመልካቾቻችን ከስንት ከረጅም ጊዜ በኋላ ነው እንግዲህ በዋናው ቻናል የመጣ ነው እንግዲህ ብዙ ነገር ያጋጠመን ነበር እንግዲህ ሰዎች እኛ የማይፈልጉ ሰዎች ሪፖርት የተለያዩ ነገር ያደረጉብን እንደዚህም ደግሞ ከሰሞኑ እኔ ላይም ደግሞ ብዙ ነገር ያደረጉ ነበር እንግዲህ አሁን በአሪፍ ሁኔታ ላይ ይገኛሉ ዛሬ ደግሞ በአዲስ ታሪክ ነው በአዲስ ሁኔታ ላይ ነው የምንገኘው እንደዚህም ደግሞ እስቲ ዛሬ አዲስ ነገር ነው ደውለውልኝ እኛ ሰዎች እዛ ነበሩና ደውለውልኝ የነገሩኝ ነገር አለ ምንድነው የተፈጠረው እንግዲህ አንድ ልጅ መንገድ ላይ ወርቃለች ረጅም ጊዜ እንግዲህ ረጅም አንድ ቤት ውስጥ እንግዲህ ወደ 5-6 አመት በቤት ሰራተኛ ሆና እየሰራች ነበርችና ድንገት አባሯት ምናምን መንገድ ላይ ወርቃ እንግዲህ ራሷን ተጠፋ በረኪና ምናምን ይዟት ሰው ብሎ ነው እንግዲህ አስጦላት ምናምን ነገር ሶፊን ነገር ወደ አንተ እስቲ የምትችለው ነገር ካለን የሚያውቁኝ ሰዎች ነበሩ እኔ ጋርም ደውለውልኝ እስቲ እኔ ማውራታለሁ እንግዲህ የኛ ጉዳይም ደግሞ እንዳለ ሆኖ አንዳንድ ያልተያዙ ሰዎች አሉ እነሱ ጋርም እንዳለ ሆኖ ግን ደግሞ እሷ ጋር ደግሞ ሄደን ደግሞ ያለው ነገር ምንድነው የሚለውን ነገር እንደዚህም ደግሞ ረጅም ጊዜ በቤት ሰራተኛ ሰርታለች ራሷን እስከ መጥፋት ድረስ እንደዚህ ያደረሳት ነገር ምንድነው የሚለውን ነገር ሄደን የምናጣራው ደግሞ ከራሷ ደግሞ አንደበት የምንሰማው ነው የሚሆነው እንግዲህ እዛ አንድ ሰው አስቀምጦልኝ ብያታለሁ ድንገት ካስጣሏት በኋላ የበረኪናውን ይዛ ነበር እንግዲህ በረኪናውን ካስጣሏት በኋላ ድጋሚ ላይ ነገር እንዳታረግ ያዙልኝና እዛው በሆነ ሰው አስቀምጦልኝ እኔ እየመጣሁ ነው ብያቸዋለሁ መኪናው እየመጣልኝ ነው እዛ ደግሞ ሄደን ደግሞ ምንድነው የተፈጠረው ምንስ ነው ማድረግ ምንችል በእኛ አቅም ደግሞ ምን ማድረግ እንችላለን ደግሞ ምንድነው የተፈጠረው የሚለው ነገር በደንብ ከስር መሰረቱ የምንጠራ ነው የሚሆነው እንግዲህ ተመልካቾችን አሁንም እናንተ እርዳታ ያስፈልገናል ላይክ እያደረጋችሁ እንደዚህም ሼር እያደረጋችሁ የቪዲዮ ውስጥ ጋር እንዲደርስና እንግዲህ ጠላቶቻችሁም እንዲደበራቸው ስለምፈልግ ይሄን እናንተ ተበብር ጠይቃለሁ እዛ ደግሞ እንሄድና መኪናው ከመጣ በኋላ እዛ ደግሞ ከደረስኩ በኋላ ምን ማድረግ ይችላል ሰራተኛው ላይስ ምንድነው የተፈጠረው የሚለውን ነገር በምችለው አቅም የራሴን ማድረግ የምችለው ነገር በሙሉ ለማድረግ ሞክራለሁ እዛ ከደረስኩ በኋላ ለምንድን ነው አባረሯት ራሷን እስከ ማጥፋት ድረስ ምንድነው ያደረሳት የቤት ሰራተኝነት ወደ 5-6 አመት ሰርቻለሁ ብላችኋለች ትንሽ ምንድነው የተፈጠረው ለጠይቋታል እኔ የሚያውቁኝ ሰዎችና ደውለው በስልክ የነገሩኝ ነገር ነው ሶ ምንድነው የተፈጠረው ለምንድን ነው በዚህ ልክ እንደዚህ ይሆን ይችላል የሚለው ነገር ከራሷ ከአንደበቷ የምንሰማው ነው የሚሆነው እዛ ከደረስን በኋላ እንቀጥላችኋለን አብራችሁ ቆዩ እዛ ጋር ነች ብኛል እስቲ ያለው ነገር ደግሞ ከራሷ አንደበት የምንሰማው ነው የሚሆነው ምንድነው የደረሰባት ከፍታ ቆያችሁ እሷ ነች ልጅቷ እሺ በቃ ለምን እናወራትሽ ማማዬ እንዴት ነሽ ሰላም ነው ሰላም ነው እንዴት ነሽ ሶፊ ባላለው እንግዲህ ያው ነግሮሻል መሰለኝ የሚረዳሽ ሰው አለ ምናምን ብሎ አውርቶሽ ነበር ያለው ነገር በስልክ ደውሎ ነግሮኛል አንቺ ነው ያወሩሽ ልጅ ግን ምንድነው የተፈጠረው የሚለውን ነገር ሞር ደግሞ በደንብ አንቺ እንድትነግሪኝ ነበር እስቲ ተረጋጊና አረጋጋይና ያለውን ነገር ምንድነው የሚለውን ነገር በደንብ ብትነግሪኝ ምንድነው የተፈጠረው ጫፍጫፉ ነው እነሱ የነገሩኝና ሞር ደግሞ ካንቺ አንደበት ደግሞ በሰማው ነው ምንድነው የተፈጠረው ምንድነው የደረሰብሽ ሰራተኛነት እየሰራሽ ምናምን ነገር ብዙ ነገር አድርጎሽ እንዳባረሩሽ ምናምን ነግሮኛል ግን
ሞር ደግሞ ካንቺ ደግሞ እንደውስ ምንድን ነው የተፈጠረው የሚለው ነገር እስኪ ንገሪኝ። ምንድን ነው የተፈጠረው? እኔ ያው ድምፅሽ ትንሽ ከፍ አድርጊልኝ እስኪ። እሺ እኔ ያው በሰራተኝነት ነው የምሰራውና እሺ ብዙ አመት ሆኖኛል እና ሌላ ቦታ ሰርቼ ሌላ ቦታ የትም ቦታ አላውቅም። እሺ እና እነሱ ቤት ነኝ። ምንም በማላውቀው ነገር ድንገት ነው ምንም ሳይሰጡኝ ያባረሩኝ። እኔ ያው ሁሉ ነገር ዞሮብኛል፣ ሁሉ ነገር ጨልሞብኛል፣ ግራ ገብቶኛል። ማድረግ እንዳለብኝ እንኳን አላውቅም። እሺ ምንድን ነው የተፈጠረው ነው? እኔ ምንም በማላውቀው ነገር ነው ማለት ይሄ ሁሉ አመት ስሰራ አንድ ቀን ደሞዝ ሰጥተውኝ አያውቁም እኮ። ለምን ምክንያት? ምንም በቃ እዛ ቤተሰቤን እረዳለሁ ብዬ ነው እዚህ የመጣሁትና እሺ ቤተሰቦቼ በጣም ችግረኞች ናቸው። እሺ በቃ ከኔ ብዙ ነገር ይጠብቃሉ። ይሄ ሁሉ አመት ስሰራ ይኸውልህ የሁለት ወር ነው። እሺ እኔ አሁን ግራ እያጋባኝ ያለው ነገር አለ። ምንድን ነው የተፈጠረው? ለምንድን ነው ድንገት ደግሞ አንስቶር መባረሩሽ ነው? ምንም የማውቀው ነገር የለም። በቃ ድንገት በአንድ ቀን እንዳባረሩሽ ነው ያለው ነገር ጫፍጫፉን እየነገሩኝ ነበር። ግን ሞር ደግሞ ካንቺ አንደበት መስማት ስለምፈልግ ነው። ምንድን ነው የተፈጠረው? እስቲ እያንዳንዱ ነገር በደንብ ሲያስረጅኝ። እኔም እኮ አላውቅም ነው የምልህ። ግን ምንድነው አይዞሽ ሁሉ አመት እኔ እነሱ ቤት የለም በልጅነቴ ነው የገባሁት። እሺ ወደ 6 አመት ምናምን አገልግያለሁ። እሺ ምንም ነገር ማውቀው የለም። ደጁን አላውቅም፣ ዘመድ አላውቅም። ቤተሰቦቼ ለማገዝ ነው መጥቼ ሰው ቤት የገባሁት። እሺ ደሞዝ እስከዛሬ ከፍለውኛ አያውቁም። የሁለት ወር ደሞዝ ብቻ ነው የሰጡኝ እና ለቤተሰቤ ምንድነው ማረግላቸው? አልፎ ተርፎ ደግሞ ከነሱም ብዙ ሂጂ ውጪ ብሎ ነው ያባረሩኝ። ልብሴን እንኳን አልሰጡኝም። ብቻ አንድ ሁለት ልብስ ብታይ ይሄ ነው ልብሱ ያለው ማለት ነው እኮ። ምክንያቱም ምንድነው አልጠየቅሻቸውም? ምንድነው አላልሻቸውም? ፕላስ ደግሞ የሰራሽበትን ብር ለምን እንደሆነ ሊሰጡሽ የፈለጉት? እዛ ቤት ይልቅ አባትየው ብቻ ነው ጥሩ ሰው። ሌላ ተብዬውና እናትየው በጣም ጥሩ ሰው ናቸው። በቃ እዚህ ተረጋጊ። እና ለምንድን ነው ይሄን ነገር ወደ ህግ ልትይያል ሞከርሽ? ለምን አልጠየቅሽም? በህግና ነው ስለ ህግም ነው እንዳልኩ። ግን ብዙ ምን ያህል ጊዜ ነሽ ከወጣሽ ከቤት? አይዞሽ ተረጋጊ። ሳምንት ምናምን ሆኖኛል። እሺ ተረጋጊ። አይዞሽ እኔም ይሁን ልረዳሽ ነው። ሚዲያ ላይ ነው የምሰራው፣ ካሜራውንም እንደምታየው ከዛ ነው ያው ልተባበርሽ ስለመጣው ነውና አሁንም ቢሆን ካንቺ ጎን ሆናለሁ። ግን ያንንዱ ነገር ያልነገርሽ ነገር የለም። ዝም በት ምን ያህል ጊዜ ሰጥቶሽ ነው ያባረሩሽ? የሁለት ወር ሰጥቶሽ ነው ከቤት ያባረሩሽ? 6 አመት ነው የሰራሽበት? አይ የሰራሽበትን ንብረት እያንዳንዱ ነገር እንቀበላቸዋለን። ግን ያልነገርሽኝ ሌላ ችግር ምናምን ካለ ንገሪኝ ቀደም ብለሽ። ይሄ ነው ችግሩ። ይሄ ነው ድንገት ነው ተነስተው። ስለዚህ የት እንዳሉ ታውቂያቸዋለሽ? ቤታቸውን ታውቂዋለሽ? አውቃለሁ። ስለዚህ መኪና ስለያዝኩኝ መሄድ እንችላለን ወደዛ እና ያለው ነገር ለምበር ማጠይቃቸው። እሺ እሺ ትንሽና እና ያለው ምናምን ነገር ነው የሚፈጠሩት ይችላል። እዛ ደግሞ እንደሆነ ነው ያዩና ሙሉ ያለው ነገር ደግሞ ዜር ነው ያን ነገር ጠይቃቸዋለሁ። እሺ በጣም ጥሩ ተመልካቾች፣ እንግዲህ በስተመጨረሻ እንግዲህ ቤቱ በራቸው ላይ ደርሰናል። እንግዲህ ያለውን ነገር ደግሞ ውስጥ ገብተን የምንጠራ ነገር ነው። እንደዚሁም ግቢ ስር ከገባን በኋላ ጎረቤቶችም እየጠየቅን ነበር። እንግዲህ እሷን በነበራት ጊዜ በጣም ጥሩ ልጅ፣ አሪፍ ልጅ እንደነበረችና የሆነ ነገር ድንገተኛና እነሱን ግራ ያጋባቸው ነገር ስለሆነ ያለው ነገር ሞር ደግሞ ውስጥ ደግሞ ገብተን ደግሞ እስከ ራሳቸው አንደበት ያን ነው ንብረቷን የሁሉ ጊዜ ለፋችበትን ንብረት የምናስመልስ ነው የሚሆነው። እስቲ እንግባና ውስጥ ሰላም ነው። ማን ደግሞ አንተ? እንዴት ነህ? እንዴት ነሽ? እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ ሰላም። ገፍታ ማውራት ይችላል። ማዘር አለች? ማሚ አለች። ማሚ ፈልጋት ነው? ኦኬ። ውስጥ ነው። ማሚ ሰው እየፈለገች ነው። እንዴ አንቺ ደግሞ እዚህ ምን ትሰሪያለሽ? ቆይ ተረጋጊ። ካሜራውስ ምንድነው? ማን ነው አንተ? በህግ አምላክ ምንድነው ካሜራ? ካለኔ ፍቃድ ካሜራ። ቆይ ማነች እቺ? ማን እንደሆነች አውቃል? ለምንድን ነው ይዛት የመጣው? ቆይ ረጋም ብለን እናውራ። ማሚ አለች። ቆይ ግን ካሜራውን አጥፋልኝ። ምንድነው እየቀረስከኝ ያለው? ጭራሽ ግባ። ካሜራውን አጥፋልኝ። ጎረቤትም ከምንበጠብጥ ቆይ ረጋ በይና አንቺ ቆይ ምን ልታረጊ እዚህ መጣሽ? ምን ልታረጊ እዚህ መጣሽ? ሴትዮዋ ነው ማየት አልፈልግም። አስወጣልኝ። ምን እንደተፈጠረው እኮ ንገሪኝና ያለው ነገር። እቺ ሴትዮዋ ነው ማየት አልፈልግም። አስወጣልኝ። ካሜራክንም አጥፋልኝ። በሰላም እንድናወራ ከፈለክ ተረጋጊ። እንዴ ጭራሽ ማንንም ጎረምሳ ይዘሽ መምጣት ጀመርሽ ቤታችን ድረስ? ለምን ተረጋጊ? ለምንድን ነው ዝም የምትይው? ማነው እሱ? ይዘሽ ውጪ
የምትይው? ቆይ አንዴ ረጋ በይና እሷ ልናወራት ነው። ማነች እሷ? ምንድን ነበረች? እኮ አንተ ማን እንደሆነች ታውቃለህ? በደንብ ነው እሷ ማለት ባለቤቷ ነው ውሽማዋ ነው ምንድን ነው ያለው ነገር ግልጽ አድርጋችሁ ነገር አንተ ጩይብኝ ረጋ ብለን እናወራ። ረጋ ብዬ ነው ምንድን ነው ካሜራውን አስጠፋለሁ። ካሜራ ጭራሽ ከነ ካሜራሽ ከነ ምናምንሽ መጣሽ። ስሚኝ ችግርሽን አልጨረሽም አሁንም ከኛ ቤት ስሚኝ። ቆይ ለምን አትረጋጊም? ረጋ በይ ቁጭ በይና እናውራ። እኔ እሷን አይኗን ማየት አልፈልግም። ለምን? በቃ ስለማልፈልግ ውሽማሽ ነው ነገር የሚሰማሽ ከሆነ እንተዋወቅ። ረጋ በይ። አንቺን አይደለም እናትሽን ላወራ ነው የመጣሁት። እናትሽን ጥሪልኝ። አዳምጪኝ መጀመሪያ። እናቴን የምታገኛት ሲጀመር እሷን ከቤቱ ካስወጣለች። ሲቀጥል ደግሞ ካሜራን ይዘው ውጣ። ካሜራው ማይጠፋም። እሷም ደግሞ ወዴትም አትሄድም። ለምን እንዴ? በቤታችን ምክንያቱም እሷ ተቸገረ። ውሽማሽን አስወጭልኝ እያልኩሽ ነው። ስምሽ ማን ነው እንዴ? ስምሽ ማን ነው? ሄርሜላ እባላለሁ። በቃ አስወጣልኝ። እኮ አዳምጪኝ ሄርሜላ፣ አዳምጪኝ። አታውቂኝም አይደለ? አንቺ እኮ ችግርሽ ምንድን ነው? ሄርሜላ አታውቂኝም ነኝ። አላውቅም። ስለዛ ውሽማ ምናምን ሌላ ትርፍ ወሬ ያስፈልጋል። ነው ቢሆን ነው አፋን እንዲህ ዝም ብላ መታይ ነው ሁላ ነገር ሲፈጠር አታውቂኝም። ሲቀጥል ደግሞ ብዙ እስከዛሬ ሰራችበትን እያናዱ እሺ፣ እዚህ ልጠላም መጣ ማን እኮ ረጋቤ ነው እኮ አይጠፋም ካሜራ። ለምን ነው የሚጠፋው? እሺ፣ ፍቃድ አለ? የካሜራ ፍቃድ ልታሳየኝ ትችላለህ? መቅረጽ ፍቃድ ነው ሳይሻል እኮ ለምን በቃ ነው የመቀረጽ ፍላጎት የለኝም። እሺ፣ ፍቃድ አሁን ፍቃድ ነው የፈለግሽው አይደለ? እኔ ህጋዊ ሰው ነኝ እንግዲህ ሰራበት ለሰኝሽ ፍላጎት የለኝም። ለምንድን ነው የማይኖርሽ? አንቺ ቆይ ለምንድን ነው ዝም የምትይው? ውጪልኝ እያልኩሽ ነው። አዳምጪኝ። ካሜራን ሰባብርላለሁ አስፈላጊ ከሆነ ውጣ፣ አስወጣልኝ። በቃ ወዴትም አልወጣም። እሷንም ልትነካት እንዳትፈልጊ። ለምን እንዴ? በቤቴ ቁጭ ብለሽ ለምን አልማውራት አንችልም? ቁጭ በይና አውራ። አታውቂኝም አይደለ? አላውቅም። ወንጀል አልሰራሽም። እኔ ምንም አቅል ነገር የለም። ወንጀል እሷ ፊት እኔ ምንም ማውራት አልፈልግም። ወንጀል አልሰራሽም። ቆይ ማሚት እንደምጣ ታውቃለህ? ሲጀመር እንደማመጣ ወዛ ውጪ ያላችሁ ነገር እዛ ውጪ መጨረስ እንደማመጣ። አዳምጪኝ። ሄርሜላ ናልሽኝ አይደለ? ወንጀል አልሰራሽም። ምንም ያጠፋሽው ነገር የለም። ምን አገናኘው ደግሞ? እሷ ምንድን ነች? ምንም ትሆን ለምን ደባራሽ? እሺ በቃሽ። አንድ ቀመጥ አትፈልጊ ከሆነ ነገር እንሽ ለምን ደባራሽ? እሷ ሄድ ነበረባት ሄደች። ለምን? እሺ ችግር የለውም። ነይ ቁጭ ብለን ለምንድን ነው የምትቀመጠው? ቁጭ ብለን እናውራ። እንዴ እኔ አሁን ኃይል መጠቀም አልፈልግም። ኃይል ማለት ሲጀመር እኮ ተሰብስባችሁ ውጡልኝ። ሲጀመር እኮ ረጋቤና ቁጭ ብለን ነው። ለምንድን ነው ዝም የምትይው? አንቺ ወይ ሰውዬሽን ውጣልኝ በይው። ወሬትም አንወጣም። የእሷን ብር የሰራችበትን እያንዳንዱ እስካልሰጣችሁ ሰጥተናታል። በቃ ሰጥተናታል። ሰጠርሽ የለ ውጪ። ቁጭ በይ ቁጭ በይ ቁጭ በይ። ምን አባሽ ነው የሚዘጋሽ? ውጪ ውጡልኝ። ስሚ ለምን ቁጫችን? ምንም ያደረግሽው ነገር የለም። ምንም ሰራሽ ስተት የለም። ፍላጎቴ እሷ እንግዲህ እዚህ ረጅም ጊዜ እንግዲህ ሰራተኝነት ሆና እየገለገለች ነበር። የሰራችበትን 5 ዓመት ሙሉ ሰርታለች። እዚህ ቁጭ በይ ኖረች። እየሰማሁህ ነው። ቁጭ በይ 5 ዓመት ምንም እንድታወራኝ ሲጀምር አልፈልግም። ስሚኝ የኔ መብት ለማጠራቀቅ ስሚኝ። አሁን 10 ውሽማሽ አትበይኝ። ሲቀጥል ያ ሁሉ ልብስ ያለ ይሄን ብቻ ሰጣችሁ ማባረር ምንድን ነው? ልብስ አልተለብሽው ነው? ምን ያደርግልኛል? እኔ እዚች ልብስ ስለዚህ ታዲያ ነው ስለዚህ ምን ተፈልጎ ነው ታዲያ? በቃ እንድትወጣ ነው የፈለገው። ከቻለ አንተም ውጣልኝ፣ ካሜራንም አጥፋልኝ፣ አንቺም ደግሞ ቀጥ ብለሽ ውጪ። ስሚኝ አዳምጪኝ። ወዴትም አንወጣም። እናትሽ ካለች እናትሽን ጥሪልን። እያንዳንዱ ነገር እናትሽን ማውራት እንፈልጋለን። እናቴ ምንድነው የምታወራት? አይኗ ልታየት አትፈልግም። ለምንድን ነው የማትፈልገው? የሰራችበትን ብር እያንዳንዱ ነገር መመለስ አለባት። ሰተናታል። ብር አልሰጠንሽም? አልሰጣችሁኝም። አንቺ በልተሽ ልከጂኝ ነው እንዴ? ቆይ አንተ ፍላጎትህ ምንድን ነው? ስሚኝ ልታዳምጪኝ እኮ አልቻልሽም እኮ። አሁን ገና ለገና እንደገባን እስካሁን እየጮሽ ነው ያለሽ። ምንም እየጮኩ አይደለም። እሺ በቤቴ ካለ እኔ ፍቃድ ካሜራ ይዛችሁ ከመምጣታችሁ ሱ ሳያንስ አንተ ማነህ? ዝም ብለህ የሰው ይዘው ብለህ የምትገባው አንቺስ ተባርሽልኝ። ምን አባሽ ልታረጊ መጣሽ? አንደኛ አነጋገርሽን አስተካኪ። ምንም በትክክል እያወራሁ የፈለገ ሰራተኛሽ ብትሆን ሰው ነች። ስሚኝ የፈለገ የቤት ሰራተኛ ብትሆንም ሰው ነች። በዚህ ልክ ታውራት አትችይም። ገባሽ? ሀሳብ ለምትሰራው ነው የምትከፊያት። ስለዚህ አዳምጪኝ። ሲቀጥል ደግሞ አንቺ አይደለም የቀጠሻት እኔ አንቺ ሲጀምር የቤቱ ልጅ ነሽ አይደለ? እናትሽ ካለች እናትሽ ነው ላወራ የምፈልገው። ወይኔ ማሚ ስለዚህ እናትሽን ጥሪልኝ ግሪልኝ እናትሽን ጥሪልኝና እኔ ከእናትሽ ጋር ነው ቁጭ የማወራት የምፈልገው እያንዳንዱ ነገር የሰራችበትን ሂሳብ። ሲቀጥል ደግሞ አንደኛ ስሚኝ ስትገባ ውል አላችሁ አይደለ? አንስተሽ እንደፈለግሽ ማውጣት አትችይም። ዋስትና እቺ ልጅ አይደለም እንደማመጣ እዚህ ቤት ስትገባ ዋስትና አላት፣ ውል አላት። እንደማመጣ አዳምጪኝ። ዋስትና ውል አላት። ሲቀጥል ደሞዝ በምን በኩል ነው ያስገባችሁት? በባንክ ትራንስፈር አድርጌልሽ የለም? እሺ ትራንስፈር አድርገሻል። ችግር እኮ የለውም እኮ ትራንስፈር አድርገሽላታል። 5 ዓመት ሰርታለች። ሙሉ ብሩን አስገብተሽላታል። ችግር የለውም። ስሚኝ በቃ አሁን እኮ ቀላል እኮ ነው። እኛ መጋቢ ሰዎች ነን። እንደማመጥ
እኛም ህጋዊ ሰዎች ነን። እሺ ህጋዊ ሰው ነኝ እንደ ትልቅ ሰው ነው እንደ ተማረ ሰው ነው እናውራ እንደዛ። ስለዚህ ቀጥ ብላችሁ ከቤት ይውጡልኝ። ምክንያቱም እናቴ እሷን ማየት አትፈልግም። ለምንድን ነው የምትፈልግ? ቆይ እሺ ችግር የለውም። ህጋዊ ነኝ አንዴ እንደማ አዳምጪኝ። ችግር የለውም። እኔ ስለ ህጋዊ ስለመሆኔ ስለመውጣታችን ምናምን አይደለም ዋና ነገሩ። ችግር የለውም። እኛ እንወጣልሻለን። ምክንያቱም ምንድን ነው ያባረራችኋት? ምንም ሳትነግሯት ድንገት ነው ያባረራችኋት። በቃ ትልከሰከሳለች። እኔ ደግሞ ትልከስካሽ ሰራተኛ አልፈልግም። ትልከሰከሳለች። አዎ ትልከሰከሳለች። ምንድነው ፍሽ የምትይዥው? ዋሻ ሀገር ያወቀው ፀሐይ የሞቀው ጉዳይ ነው። ምንድነው እኮ ምክንያታችሁ ምንድነው? በቃ ትልከሰከሳለች። መልከስከስ ማለት ምን ማለት ነው? ጠይቃታ ያጠገለች እሷነች። ይሁንሽ እኔ አሁን ይሄ ምክንያት እየፈለግሽ ሊሆን ይችላል። እኔ አሁን ይሄ እሺ ይሁንሽ ጭራሽኛ ነን እየዋሻን ያለ ነው። እሺ ሄርሜላ አይደለ? ስምሽነች ሄርሜላ። ስለዚህ እሺ ትልከስከስ። እሺ በቃ እሺ እኔ አሁን የምትዩም ነገር ራስሽ ለማሸሽ እየመሰለኝ ነው። ምንድነው ራስሽ? እሷ ለስራ ነው የገባችው። የደሃ ልጅ ነች። ቤተሰብ ተስተዳድረዋለች። ልጅ ከሆነች ምን አልከሰከሳት? ምን ካስሩ ወንድ ጋር ውጭ እሺ ይሁን። እሺ አንቺ ዝም በይ ስራሽን ስለምታውቂ አንገትሽን የደፋሽው። ከየት ያመጣሽው ወሬ ነው? ማን ሲል ሰምተሽ ነው? አይተሽ ነው ባንቺ ማለት እኮ ሀገር ያወቀው የሰፈር ሰው የሚቀባበለው። እሺ ይሁን። እሺ አንገቷን አስደፋቻት እናቴ ማለት ነው። ገባኝ ነው ስራውን ስለምታውቅ ነው ዝም የምትለው። እዚህ ጋር አንተ ያልተረዳው ነገር አለ። ምናልባት እንዳልኩ የህግ ሰው ያወራኝ ስለሆነ ነው ዝም ብዬ ውሸት የማወራው። እኔ ጭራሽ ውሸት የማወራው ውጡልኝ። ውሸትም ላውራ ውጡልኝ። እኔ የእናንተ ወሬ የምሰማበት ጊዜ የለኝም። ስንት ስራ ያለብኝ ሰው ነኝ እኮ። ተረጋጊና እኔ ረጋቤ አዳምጪኝ። ተረጋጊና እኮ ምክንያትሽን ንገሪኝ። እኔ አሁን ምን አለ መሰለሽ አንደኛ ካልፈለግናት አዳምጪኝ። ሄርሜላ አይደለ ስምሽን ምናልባት ከሳትኩ ይቅርታ አድርጊልኝ። መጀመሪያ አዳምጪኝ። አንደኛ እሷ እዚህ ቤት በውል መሰረት ነው የገባችው። ክፍያ አላት አይደለ? ክፍያዋን ልከሽላታል። ስለዛ ትልከስከ በቃ ካልፈለግሽ እኮ ማባረር ትችያለሽ። አዳምጪኝ አዳምጪኝ። አንደኛ አልከፈልሻትም። ስለዛ ትራንዛክሽን ማየት እንችላለን። አሳይኝ። ችግር የለውም። በቃ እኔ ሲጀምር ከባንክ በቃ እጠብቅሻለሁ። ካሳየሽኝ እኮ ግን ውጣልኝ። አሁን ውጣልኝ። እንደማመጣ እኔ ነው አይደል? እኔ ነው የምኖርበት። ኃላፊነቱ የኔ ነው። ስለዚህ ውጣልኝ ማለትም መብት። ሄርሜላ አዳምጪኝ። ቀጥ ብላችሁ ውጡልኝ። ሌላ ነገር ከመፈጠሩ በፊት ሄርሜላ ወዴት? ምንም የሚፈጠር ነገር አይኖርም። ከዚህ በፊት ስሚኝ፣ እኔ አሁን የነካሁሽ ነገር የለም እኮ ውጡልኝ። ሰላሜን እየነሳችሁ ወዴትም አንወጣም። እኔ የማንንም ምን ማስተናገድ አልፈልግም። በቃ አንደኛ ነገርሽን አስተካኪ። ነገ በቃ ያዛችሁት መከይዝ ካለ እዛ ውጪ መጨረሽ ትችላለሽ። አንደኛ እኔን አታውቂኝም። ውጪ እኔን አታውቂኝም። ሲጀምር ማን ለሷ ጥብቅና ልትቆም የመጣኸው? እኔ ያልኩሽ ሚዲያ ላይ ነው የምሰራው። እኔ ምንም ላይ ስለዚህ ስሚኝ፣ አዳምጪኛ። ግን ደግሞ እኔን ከማውራት በፊት እሷን በደንብ ልታወራት ይገባል። አውርቻት ነው አንቺ ምንም ማታቆም ምን ልታረግ እዚህ መጣ? የሚዲያ ሰው ነው የህግ ሰው ነው። ምኑን ነው የማውቀው? ለምሳሌ ምኑን ያላወቀው? ለምን ተባረርሽ ብላ ራሷን ለምን ጠየኳት። ምንም ምክንያት እንደሌላችሁ ነው ድንገት እንዳባረርሽ ነገረችኝ። እኛን ጭራሽ ምክንያት እሺ እኔ አሁን አዳምጪኝ። በምንም መንገድ እንደምንም ብለሽ አባረርት አይመለከትም። የኔ ጉዳይ አይደለም። አባረርሽት አይደለም ሂሳቧን እያንዳንዱ ነገር አስበሽ የምትት ግዴታ አለብሽ። በምን አሳይኝ። በቃ አሳይኝና አዳምጪኝ። ዝም የምትለው እኮ ነው በቃ ስለምታውቅ ነው ያለው። አዳምጪኝ። አልሰጣችሁኝም። አንቺ የበላሽው ቤት ካጂ የበላሽው በነጃ ሳገለግል የነበረው በነፃ ጭራሽ ለኛ በነፃ የሁለት ወር ደሞዝ ብቻ ነው የሰጣችሁ። የሁለት ወር ደሞዝ እስከዛሬ ስንት ነገር ስታረግ የነበረውስ ምን አደረ? ቆይ አሁን ወይኔ ወይ ማሚ ጉዷን አልሰማች። ስሚ ምን አደረገች? ሲቀጥል ደግሞ ይሄ እንዴት ሰው ያው ሁሉ 5 አመት በዚህ ልብስ ሊኖር አይችልም? ልብስ አይታል ንብረት ይታል። ስለ ልብሷ ምንም ምን ያለም ልብሷ እንግዲህ ልብሷን ሰጣችሁ ብላችሁ ይሄን ይዛችሁ ሰጣችሁ። እኔ ምን አውቃለሁ? የራሷ ችግር ነው። እኔ ስለሷ ልብስ ምንም የማውቀው ነገር የለም። አውቃለሁ። አባረርኳት እኮ እያልሽኝ እኮ ነው። ስለዚህ አባረርኳት በቃ ውጭልን ነው። እኛ ማንም ተከስካሽ ሰራተኛ አንፈልግም። ስሚኝ ሰፈር ውስጥ ጣት እንዲጠቋቋሙብን አንፈልግም። እሺ እኔ አሁን የፈለገ ችግር ሊኖር ይችላል። እሺ እንደዛ ቤተሰብ ነች አልከኝ። ቤተሰብ ደግሞ ኮርስ ለምን አንገቷን ደፍታ አሰራም? ያወጣት እሱ ስለሆነ እሺ መልከስከስ ደግሞ ምንም ትርፍ የለውም። ትርፉን አይተዋለች ራሷ። እኔ አሁን እኮ ያልኩሽ ያሉት ለምን አንተ ትርፉን አግኝተሻል? መልከስከስሽን ዋጋ አግኝተሻል አይደለም? ዝም ብለህ ምንድን ነው የምትለኝ? አያዋ ስራውን ታውቃለች እኮ አንተ ዝም ብለህ ነው ያወራህ። ምንድን ነው ነገርሽ ነገር አለ? እንዳው ምንድን ነው የምትለኝ? ስለምትለኝ ነገር ነገር አለ? እሷ ከፈለክ ውጪ ጠይቃት። የምትጠይቃት ነገር አልወጣም፣ ወዴትም አንወጣም። ስሚኝ የተከሰከሰችበትን አንድ ባንድ ዋጋ እየከፈለችበት ነው። ገናም ትከፍልበታለች። ስለምን እንደምታወሩ ከአስሩም ጋር ምናምን የምትይው ምንድን ነው? ከአስሩም ጋር ውጪ ከአስሩም ጋር ምን ትሰራለች? ምንድን ነው የምታወሩ? ጠይቃት እሷን። ለምንድን ነው የምትለኝ? ለምንድን ነው ዝም የምትለው? ምንድን ነው የምትለኝ? ስለምን ነው የምታወራው?
እየዋሸች ነው። ምንድነው የምዋሸው? ካሱም ጋር መልከስከሰሽ ነው የውሸት? እኔ ካስሩም ጋር አልተልከሰከስኩም። ዝም ብለሽ አታውሪ። እኔ ጭራሽ ዝም ብዬ የማወራው አንተ በምንም አላወራትም ነው አውርቻታለሁ። እሺ ይሁን፣ አዳምጪኝ፣ እንደማመጥ ቆይ፣ እኔን አዳምጪኝ። እኔ እሺ ትልከስከስ በቃ እናንተ እሺ ይሁን አይደለም አመንኳት እያልኩሽ አይደለም። መጀመሪያ እሺ ትልከስከስ 5 አመት ሙሉ ሰርታለች። አዳምጪኝ፣ ልጨርስ ነው ቁጭ ብላ ነው የሷ ልጅ የምታሳድገው እንዴ? ስለምን ልጅ ነው አሁን? ምን አለ መሰለሽ እኔን አዳምጪኝ መጀመሪያ አዳምጪኝ። ሲቀጥል እኔ ደግሞ ካንቺ ጋር አይደለም ከናንቺ ጋር ማለት ይፈልጉት። ሲቀጥል እሷ አንቺ እንደምትይው እሺ ከሰው ጋር ምናምን ከወንድ ጋር ምናምን አያችሁት ምናምን ከዛ አልወደዳችሁም አይደለ? የሰራችበትን ሰርታችሁ ማባረር። እኛም ያደረግነው አልሰጣችኋትም ብሯን 5 አመት ሙሉ የሰራች። እሺ አሳይኝ፣ ትራንዛክሽን አሳይኝ፣ በቃ አሳይኝ ነው እወጣልሻለሁ። አንቺውና በቀጠሮ መለየት አንችልም። ለምን በቀጠሮ ስልክ የኔ ጋር የለም። ነይ ባንክ ቤት መሄድ እንችላለን። እሺ ወይ ንገሪኝ፣ እኔም የማውቃቸው ባለሙያዎች አሉ፣ ቼክ እናድርግ፣ ትራንዛክሽን መውጣት እንችላለን። በቃ እንችላለን። እንደዛ ግን አሁን ውጡልኝ። ለምንድን ነው የምንወጣው እኮ? አሁን ስራ አለኝ፣ እየረበሻችሁ ነው። ጊዜ ነው። እናትሽን ጥሪልኝ፣ እናትሽን ጥሪልኝ። ማሚ ጉዳይ አልሰማች። ሲጀምር ሰማይቶ እኮ አልፈልግም። ማሚ ፈለገች አልፈለገች ታያለች። እያነው ነገር ለምንድን ነው ማንም ያስከለለ? ምክንያቱም አዳምጪኝ፣ አንደኛ እዚህ ስገባ የነበራት ልብሷ የለም። ሰው መቼም እንግዲህ ይሄ አንድ ነው። እንደማመጣ እኛ ጻ ልጅ እኮ አይደለንም እኮ የህግ ባለሙያ ነኝ ያልኩሽ እኮ ነው። ስሚኝ አዳምጪኝ። እሺ አንዴ አሁን እኮ መጮጮ ሆነበት። ስለዚህ እኔ ጥያቄ ልጠይቅሽ አንቺ መልሽልኝ ነው። እንውጣልሽ አይደለም የምትፈልጊው? ጥያቄ ልጠይቅሽ መልስ ስጭኝና ነው ይወጣልሻል። ይሄ አንድ ነው ሁለት ልብስ ነው የሚሆነው። የለበሰችው ልብስ አለ። ሰው 5 እና 6 አመት በሁለት ልብስ ሊኖር አይችልም አይደለ? ራሷን አጥቂቃት እኔ ከልብስ እዚህ ቀረ ምን አለ ለኔ ምንም ጥቅም ያባረርኳት ነው። እና ልብስ ለምንድን ነው ያስቀራችሁ? እኔ አቅልሻለሁ። ልብስሽ ነው ይዘሽ የመውጣት ግዴታ ራስሽ ነበር። እሺ ብሬስ እሱ ልክልሻለሁ። ለማን ነው ማየት ካቃቱ አለኝ አላውቅም። ራሷ አካውንት ሰጠችኝ። አጎቴ ነው የባንብራን ሰጠችኝ። እኔ አላውቅም። ትራንስፈር አራኩልሽ እሱ ልክ ጭራሽ አሁን ደግሞ ወደ እሷ የነበረው ነው ማንጎዳጓለች። በቃ ልክላታለሁ። አጎቴ ነው ምናምን ማን ያውቃል? ውጪ ካሉት ባሎቿ አንዱ ይሆናል። እኔ አላውቅም። ለምን ነው ዋሻ? አንቺ ለምንድን ነው ዝም የምትይው? ስራሽን ስለምታውቂ አይደል? እኔ እኮ ያንቺ ውሸት ነው ዝም ያስባልሽ። የኔ ውሸት ነው ጭራሽ ዝም ያስባልሽ? ለነገሩ አንቺ ምን ሀሳብሽ ልጅሽን እኔ ለማሳደግ ነበር ሀሳብሽ ተጨናገ። የኔም ደግሞ ጣልኝ እስቲ ራሴ ወዴትም አንወጣም። ስለምን ነው የምትፈልፊያለሽ? አሁን ሲቀጥል ደግሞ ምን አለ መሰለሽ ተረጋጊ። ልታወሪኝ አልቻልሽም። እናትሽን ጥሪልኝና እናትሽን ላወራ ትፈልጋለሁ። ማሚ የቀጠረቻት እሷ ነች አይደል? ኃላፊነቱን መውሰድ ያለባት ደግሞ እሷ ነች። ከእሷ ጋር ነው እኮ በስርዓት ልታወሪኝ አልቻልሽም። አንደኛ ሁለት አይነት ወሬ ነው። ምንድነው ሁለት አይነት ወሬ የማወራው? እየቀባጠርሽ ነው ያለሽው። አንዴ እንደዚህ ትኛለሽ፣ አንዴ ወደዛ ትኛለሽ። ምንም እየቀባጠርኩ አይደለም። ከቻላችሁ ውጡልኝ ነው። ለምንድን ነው ገንዘብ ሳከፍል ያስወጣቻት ነው? አንተ ሀሳብ ሰጥቻታለሁ ብዬሃለሁ። ውጣልኝ። እንደውም እኔ ማሚ ባታሰጠሽኝም ነው ያልኩሽ ያለሁት። እና እኔ ምን ላድርግልሽ? የማን ነው አጎቴን ምናምን ብለሽ ስልክ አካውንት አሰጠሽኝ። እዛ ላይ ገበያ አድርጌልሻለሁ። ከዛ ያለፈ ደግሞ ምን እንዳደረገልሽ ፈልጋሽ ነው? ምንም ልጅሽ ሽሩሩ ብዬ እንዳሳደገልሽ ነው። ስለምን ልጅ ነው የምታወሪው? ጠይቃት፣ እሷን ጠይቃት። አጠገብ ያለችው እሷ ነች። ምን ስለምን ነው የምታወሪው? እንዴ ማሚ ጥራት እናትሽ ማሚ ጥራት እናትሽ ማሚ ጉዷን አላወቀች። ማሚ ጥሪልኝ። አሁን እሷንም እናውራትና ያን ነገር ራስ ምታለት ማሚ ውስጥ ነው ያሉት። አው ማሚ አቤት። ወይ እናቴ ነይ እስቲ ጉድሽን ጉድሽን አየሽ ማሚ? አየሽ ጭራሽ ጎረምሳ ይዛ ነው የመጣችው። እኔ ምን አውቃለሁ ማሚ? ድንገት መጥቶ ነው ካሜራ ጭራሽ ካሜራ ቢመጣ አስገባሽ ባዶ ቤት የሚያጫጩ ነገር ምንም እኮ የለም። ረጋም በል ነይ የመጣው ወይ እኮ ካሜራውን ተውት እኮ ካሜራውን ወይ አንዴ ለምን ሊመታት ነው? ለምን እኔ ሚዲያ ላይ አንዴ አዳምጡኝ እኮ ጨርሰናል። አሁን ምንም እኮ የለም እኮ አሁን እሺ፣ አሁን ለምን ነው እየጮህብኝ ያሉት? ለምን ነው ለምን ድጋሚ ምን የቀረት ነገር አለ? የምትወስዱ የመጣችው ደግሞ እንደገና ምንድን ነው ይዘሽ የመጣችው? ጎረምሳ ብዛት ምንድን ነው? ከኔ ጋር እነሱ ችግር የለም፣ ከኔ ጋር ናቸው። ችግር የለም። ካሜራ ነው ተው ይዘክልኝ እንደማመጥ ነገር እናቴን እየረበሻቸው ነው። ካሜራ ይዘው ውጣልኝ። በቃ አንዴ ለምን አንረጋጋም? ለምን መረጋጋት አለ? እናቴ ራሷን ያማታል። ዝም ብለኛል። ምን ይዘሽ የመጣሽው ቤት ውስጥ እኮ እንደማመጣ ታዲያ
አንዴ እንደማመጥ ካንቺ ጋር እኮ ነገር እሺ ይቀርሽ ነገር ካለ ተናገሪ እኔን ለምን አዳመጡኝ? ረጋ በሉና አዳምጡኝ። እኔ እዚህ የመጣሁበት ምክንያት አለ። ምንድነው ምክንያት? እሷ 5 ዓመት የሰራችበትን ብር እሺ የከፈላችሁት ብር የት አለ? ማን ላከው? ኧረ ይሄን ተመካክራችሁ ነው? የት አለ? አካውንት ልከሽ ያላከችልሽ ምስል የላካችሁበትን አሳያት። ግዴታ የለብኝም እኮ ማሳየት። ለምን አሳያት? እኔ ውሽማሽ ጋር ስለረሽኝ እናቴ ራሷን እያመማት ቁጭ በሉ ማዘር፣ ቁጭ በሉ ላውራችሁ። ቁጭ በሉ ምንድነው አጎቴ አካውንት አለ ብለሽ ልከሽላት አላልኳችሁ? አካውንት አልጠየቃችሁኝም። ሲጀመር አላስገባችሁልኝም። ዝም ብላችሁ ዳታችሁ ነው የወረወራችሁ። ልብስ እንኳን የምላብሰው ይሄን መሳታችሁ ሸኛችሁ። እሺ እኔ አሁን ችግር የለውም። እሺ ችግር የለውም። እኔ አሁን ልጅን ሹሩሩ ብላችሁ አላሳደጋችሁልኝም። የቀረው እሱ ብቻ ነው። በቃ አሁን ለምን እንደማመጣው እስኪ ምን ታራይመጣሽ? እሺ እኔ አሁን እኮ ተደምጡኝም እንኳን ሳላችሁም እኮ አሁን እኛ ህጻናቶች አይደለንም። እኛ ይሄ ስራ ላይ ረጅም ጊዜ ሰርተናል። አዳምጪኝ። ስለዛ አሁን ቀላል መንገድ ነው እኮ እኔ አሁን ምንድነው የሰራው? ምንድነው አንተ አንዴ እንደማመጣ እኔ ሚዲያ ላይ ነው የምሰራው። ስለዛ አንተኛ ምን ታረጋለህ? ይሄ ሚዲያ እኮ እኔ ላወራ እድል ስጡኛ፣ ላውራበት። አሁን እኮ እድልም ስጡኝ እኮ አልቻሉም እኮ። ስለዛ እኔ አሁን ከኔ የሚፈልጉት ነገር አለ፣ እኔ ከእናንተ የምፈልገው ነገር አለ። ስለዛ ምንድነው እኛን ያገናኘን ነገር አለ። ስለዛ አዎ እኔ አሁን ምን አለ መሰላችሁ ላውራ ልጨርስ። እሷ እንግዲህ መንገድ ላይ ነበር ያገኘኋት። እንግዲህ እራሷ ተጥፋ ምናምን በረኪና ነው ይዟት ሰው ምናምን ሆ ብሎ ነው ያገኘኋት። ይኸው እንግዲህ እናንተ ነው አንደኛ የሰራችበትን ብር አልሰጣችሁ፣ ሁለተኛ ቆይ አይደለም ውላላችሁ አይደለ? ውላላችሁ ተዋውላችሁ ነው የገባችሁ። ተያያዥ ያላት አይደለ? በሰርተኛ 5 ዓመት ሙሉ ሰርታለች እዚህ 5 ዓመት ሙሉ እንደ ልጃችን ነበር የምናየው 5 ዓመት ሙሉ እሺ እኔ አሁን እኮ በመጮህ አይደለ ህጉ ምኑ የሚፈርደው እኮ በእያንዳንዱ በያዛችሁት በእያንዳንዱ በንብረት ነው አይደለ? በያዛችሁት በመረጃ ነው። መረጃውን ስናይ 5 ዓመት ሰው ሁሉ አንድ ቤት ውስጥ ሲኖር በሁለት ልብስ ሊኖር አይችልም። ይሄ ልብስና ይሄ ልብስ እንደማመጣ ወጪ ስትባል ይዘው ወጣችሁ ይሄ ልብስ ሊሆን ይችላል። ቆይ ምን ሊፈልገው ነው? እንደማመጣ ልብስ ብቻ ነው እንደ ልብስ ሽሽሽ ይጫል ነው ያወጣችሁ ሰዓት ዘይ ይሄ ለምን በቃ እናንተ ኮንታችሁ እኮ ሄዳ ክፍሏ ማይችላል። እኛ ክፍሏ አልገባም። ይሄ ልብስ ሰጣችኋት፣ ውጡ አላችሁ፣ አባራችኋት አይደለ? እና ለጃሻ ቀፈን ሹሩሩ እንበል። ስለምን ልጅ ነው የምታወሩት? 10 ምንድን ነው ለምን ልጅ ነው የምታወሩት? አሁን ታስወሪኝ እኮ አልቻልሽም እኮ አንቺ ራሱ። እስኪ ተረጋጊ። ምንድነው የምታወሩት? ከምሮ ግራም ታጋቡ ያንን ነገር ምንድነው? ቤት የመጣሁት ብሬን እንድትሰጡኝ ነው እንጂ ሌላ ነገር አይደለም። እዩ አዳምጡኝ። አንደኛ አንቺ የላክሽበትን ለምንድነው ትራንዛክሽን እኔ ያሳያታለሁ። ትራንዛክሽን አስፈላጊ ከሆነ ስልክ ይተበላሻል። የምንድነው ስልክሽ የሚባላሽው? እየዋሸሽ ነው። ለምንድነው ዋሻው? ማነሽ አንቺ? ለምንድነው ዋሸሽ? ሲጀምር እኔ አሁን እኔ ምን ተቀቀሽ ታውቂኛለሽ? ለምን ብር እኔ የምጨነቅ ሰው አይደለሁም እንዴ። በቃ ምንም እዚህ ጋር የሚያስወራሽ ነገር የለም። ሄርሜላ የቀረሽ ልጅሽን ሹሩሩ ብሎ ማሳደግ የቀረኝ ምንድነው እሱ የምትይው እንዴ? ቆይ አሁን ምን አለ መሰላችሁ? እያንዳንዱ ነገር እንድትነግሩኝ ይፈልጋል። ስለዚህ አሁን ምንም ያስፈልግ ነገር እያንዳንዱ ነገር እንድትነግሩኝ ይፈልጋል። አሁን ምን አለ መሰላችሁ? ከመጀመሪያው ስምሩ አሁን አንቺ 10 ልጅ ምናምን አይደለም። እኔ አሁን ምን አለ መሰላችሁ? እሱ ምን እንደው ታውቃለህ? እኔ የሆነ ሰዓት ላይ ጥርጣሬ ውስጥ ገባውና ሲያስመልሳት አየሁኝና ማለት ነው። ከዛ የሆነ ጥርጣሬ ውስጥ ገባው። እኔ ቤት ውስጥ እኮ ጎረምሳ ልጅ አለ ታውቃለህ? እሺ እንደገና ደግሞ የምትለብሰው አለባበስ ራሱ የቤት ሰራተኛ እንደዛ ፀጉሯ ክፍት አድርጋ ነው የምትለብሰው። ሚኒ ነው የምትለብሰው፣ ቦዲ ነው የምትለብሰው። ያ የቤት ሰራተኝነት አንተ አይተው የኔ ልጆች እንኳን ሲወጡ እንደዛ የምትፈልገው ማውራት አይደል? እሺ ከዛ ሳይባት ጊዜ እንዴ ልጅ ጎረምሳ ልጅ እንዴ ቤት ውስጥ ምን እንደተፈጠረው ነገር ብዬ ይዣት ሄድኩኝ ሐኪም ቤት ማለት ነው። እሺ ይዣት እንደዚህ እንደ ፖዚቲቭ እንደሆነች አየዋት ማለት ነው። እርግዝና አለባትና ከዛ እኛ ስንወጣ እኔ ወጣለሁ አንዴ ተወጣ አንዴ ግራ ያጋቡኝ ያሉት አላጋባህም። ስለምን እርግዝና ነው አላቅም። እኔ እኮ
ይሄድኩልህ አያኔ እኮ ብያለሁ መጀመሪያ ልጆቼ ቤት ለሷ ነው የተከራከረው ከዛ አቤት ወጣት እኔ ልክ ሰው ካለ ተከትላ ትወጣለች ቆይ አንዴ እንደማመጣ አንዴ ያወዛግቡኝ ነው ያላችሁ ለምንድን ነው ማወዛግበኝ በጣም ያወዛግቡኝ ነው ያላችሁ ስለምን እርግዝና ነው የሚሉኝ ከዛ ላይ ያለው ነገር ስትነግርሃለች ለኔ ዘጋሻል ለምን አታውሪውም እንዴ አንተ ሲን ሳታቅለው እዚህ ድረስ ልትጨባጨቀ ነው የመጣው አንዴ እንደማመጣ ቆይ አሁን ስለ ቆይ እሺ ከዛ ስገባ እኔ ልክ ስወጣ በቃ እርግጠኛ ነኝ እግሬና ከተከትላ ነው የምትወጣው የሲሪያል ፓስራው ላይ ሳሰራ ነው ማገኘው የት ነው ማለት እኔ ተደብቄ ነው ማለት እሷ ሳታይ ማለት ነው ከማንም ጎርሰ ዛሬ ከሌላ ጎርም ሳጋ ነገር ከማንም ነው ማለት ሰፈር ውስጥ እኛ ራሱ አናቃቸው የምታገኝ ከነሱ ከሷ ጋር ብረብ ልጆች እንደዚህ የሚያሹት ከዛ ራሽ ማሚ ውሸት እያወራች ነው ውሸት እያለቻት ነውና አንቺ ተረጋጊ አይንሽን ነው ማጠፋት ተረጋጊ እሺ ረጋቤና ላውራት እዚህ ጋር ያወራሉ ላውራት አክብሪያትና እናቴ ነች እኮ ተደብቃ ነው ማይሸት ያላረገም እኮ አሁን ምን አለ ያወሩ ያሉት ለምን ያወሻሉ እኔ እኮ ቤት ውስጥ ወንድ ልጅ አለኝ ጎረምሳ ልጅ አለኝ እኮ እሱ ነው እንደዚህ አድርገኝ ብትይ ምንድን ነው የምለው ቆይ ምን አላረገዝኩም ለማለት ፈልገሽ ነው ከጎረምሳ ጋር ከሰከሰም ለማለት ፈልገሽ ነው ስለምታወሩት ነገር ሁሉ እንደገና ደግሞ የምትይው ደሞዝ ራስታችን ይሄ ሁሉ የሰበርሽውና ያወጣሽው ዕቃ ገና ደሞዝሽ ራሱ አይሸፍነውም ታውቂያለሽ ይሄን እንድታቂልኝ ነገር ሲማምዬ በዚህ አጋጣሚ ይሄ ከመጣ ጋር ይሄ ደሞዝሽ አይሸፍነውም ገና ለሰሪውና አገር ውሸት ነው እዚህ ጋር ያወሩ ቆይ እኔ አሁን አንዴ ግልጽ አሁን ምን አለ መሰለሽ ወይ አንቺ ተረጋጊና እኔ ነሳቸው ላውራቸው መጫጫ እየሆነ ነው ያለው ምንም እዚህ ግባ የሚባል ነገር እየገባኝ አይደለም እውነት ነገር እንዲያወሩ አድርጋችሁ ውሸት ነው ያወራሉት እኮ እንደዛ ነው እንዴ ውሸት ነው ያወራችሁ ያላችሁ አክብራችሁ እናቴን አክብራችሁ ምን ውጪ ከስለምንታ እርግጠኛ ነኝ አላዩኝም ምንድነው እሱ ካየው በኋላ ነው እንደውም እንድትወጣ ብዬ ያልኩት እኔ በኋላ ላይ በልጄ ላይ የሆነ ነገር ታርጋለች ብዬ ነው ጎረምሳ ልጅ ያለበት ቤት መጥፎ ነው ብዬ ነው እንደዚህ ከሄድ ለምን እየመጣሽ ብዬ ነው እንደገና ሽጪ ብዬ ያልኳት እኔ ነኝ እኔ አሁን ሌላ ነገር ነው እያወራሁት ምንድነው ስለምን ምርመራ ነው የሚሉኝ ምን ይሰራሽ ለምን አታወሪም አንተ ሲጀመር ምንም ሳታቀም እንዴት ነው እኔ አሁን ምን አለ መሰለሽ አሁን ቆይ ስለሱ ትነግረኛለሽ ስለ እርግዝናው ምንድነው ያሉኝ ያሉት ሲቀጥል ደግሞ እኔ አሁን አመጣጤም ከመጀመሪያም ጀምሮ ደሞዟን በስትክክል አልተሰጣትም ስለዛች ልጅ ፍትህ ማግኘት አለባት ያሰጠውበት ምክንያት እኮ ነገር እሺ ምንድነው ከቤት ውስጥ የወጣው ዕቃ በጣም ብዙ ዕቃ ነው እሺ ያወጣችው ዕቃ የጠፋው ዕቃ ቤት ውስጥ አለው የደሞዟ ራሱ አይሸፍነውም እኛ እንደውም የሁለት ወር ሰጠናት አይደል እንደውም የሁለት ያጂልኝ ካሜራ አለ እሺ እንደማመጥ እሺ ችግር የለውም እሺ አሁን እንደማመጥ እኔንም አዳምጡኛ አሁን ሁለት አይነት ወሬ እየተወራ ነው ያለው አንዴ እሱ አስተላልፍ ያለው አንዴ አልከፈልኩም ቆይ አንዴ ዝም በይ አንቺ ዝም በይ አንቺ ዝም በይ በቃ ቆይ እኔ ነው ዝም በይ እሳቸው ላውራቸው ምንም እኮ አይደለም እኮ አውሪ ስለዛ አሁን በስተመጨረሻ እሷን ሲያባረው የሁለት ወር ደሞዝ ነበር የተሰጣት የሁለት ብቻ ደሞዝ ሰጣት ነው የሁለት ወር ብቻ ደሞዝ ሰጣት ልንገርህ አይደለ እሺ እኔ ከቤት የወጣው ዕቃ እንዳለ የሁለት ወር ደሞዝ ራሱ መልሰው ራሱ አይሸፍነውም በጣም ብዙ ዕቃ ነው የተሰበረው የምታወጣው ዕቃ እንደውም አሁን ምን ተሰበረ አሁን አንዴ ሸጠች አንዴ ተሰበረ ምን አለ የተሰበረው ባይና ያየው የተሰበረው የሚወጣው ደግሞ ምን እንግዲህ ሌላ ሰው እንደሰለሰ ማለት ተጠደነ የምንወጣው የትም አንሄድም ማንንም አይገባም የማሚ ሀኒ ጠፍቷል ቀለበቷ ጠፍቷል እሱ የትን ሄደ በምን እናውቃለን የብፌ ዕቃዎች ራሱ የት አሉና ነው እኔ አሁን ምን አለ መሰላችሁ ተዋሹት ምንም ውሸት አይደለም የምታወሩት ማነሽ እንደዚህ ካሜራ መደቀል ነበረብንኛ የምትዋሹት እሱን ይዤ ስለመጣው ነው እኔ እሱ ምን እንደሆነሽ ሊሆን ይችላል አንዴ ድብ ካሜራ ማድረግ ነበረው ማለት ነው ልክ እንደሱ እንዳመጣ ይሄ ካሜራሽ እንዳመጣ ኢንተርኪ ሚልክ ይዘው ብትሆንማ ታረጋግጥ አንዴ እንደማመጣ አሁን ምን አለ መሰላችሁ አሁን ይቅርታ አድርግልኝ አንድ የህግ ሰው ነኝ እንደ ትልቅ ሰው እያወራን ከዛም አልፎ ደግሞ የተማረገ ሰው ነው መቼም አርቀ ማሰብ ትችላለህ ብዬ አስባለሁ ፍላጎቷ አንድ ገንዘብ ነው አይደል ገንዘብ እኔ ልኬላታለሁ በማን ለኔ ምን አውቃለሁ አሳየው አንዴ እያወራ ነው እዚህ ጋር ሲጀምር ለምን ሰለኔ ሳት ነው ትልኪያለሽ ቆይ አንዴ ማሚ ላውራ የኔ ወንድም ትጨርሰኝ አንዴ ፍላጎቷ ገንዘብ ነው አይደል ቤተሰቦቿ ደሃ ናቸው ምናምን ብለኸኛል እኔ እንዲጥልቅ ማቆ ነገር የለም አንድ ሰው ለስራ ከቤት እስከወጣ ድረስ አንድ መልከስከስ የለባትም ስራዋን ያጣችበት ዋንኛ ምክንያት መልከስከሷ ነው ህሊናዋ ያውቃል ይሄንን ሲቀጥል ፍላጎቷ ገንዘብ ነው ገንዘብ አካውንት ልካልኛለች ልኬላታለሁ ሲቀጥል አሁንም ደግሞ አንተ ለሷ ነው ራሷን ልታጠፋ ነው ምን ልትል ነው ብለን አይደል የመጣኸው
እኔ ደግሞ ለአንቺ ምንም አይነት አካውንት ኢንፎርሜሽን ይዞ መምጣት ግዴታ ነበረ። በዚህ ለታኛ ለመጣው አይገባም። አልጮኩባችሁም። አሁንም አዳምጪ። ምንም አይነት አካውንት አላኩልሽም። አንቺም ወደ ምንም አይነት ነገር አላችሁ። የሆነ ሰውዬ አካውንት አጎቴ ነው ብለሽላል። እሺ በምን ላከችልሽ? ንግድ ባንክ። እሺ ችግር የለውም። አሁን እንሂድ። አንዴ ቆይ ማዘር፣ አሁን ማዘር እንደማመጣ አንዴ ሲጀምር እናንተ ሁለታችሁ ራሱ አንዴ ድራማ እየሰራችሁ ነው። ልንገራችሁ ቆይ አንዴ እንደማመጥ መጀመሪያ ሲጀምር ምንድነው ያሉኝ ራሳችሁ እሷ ብር ልካለች አሉ። አሁን ደግሞ እንደማያውቅ ይሆናሉ። አንዴ ደግሞ አላኩም። ሁለት አይነት ሆነ ይያወራሉ። አሁን ሲገቡ እኮ ራሳችሁ እኮ ልካለች አሉ። በስተት አይደለም ተዘጋጅታችኋል። ድንገት እሷ የህግ አካል ወይ የሆነ ሰው እንደማመጥ ድንገት ከመጣ እንኳን ብላችሁ ተዘጋጅታችሁ ነው የጠበቃችሁ። እርግጠኛ ነኝ እኮ ስለዛ አሁን እኮ ምንም እኮ የሚያስብል ነገር እኮ የለም እኮ። አሁን እርሶ አሁን ልከሻል አንቺ እኔ ልከሻል እንሂድ በቃ ነይ ማቃቸውም ሰዎች አሉ። ግን ደግሞ ለምን የሚለውን ብዬ ነው የምደክመው ከዚህ እዛ ድረስ በእግሬ ምን በወጣኝ ፀሐይ ግዴታ ስለሆነ ለምንድን ነው ግዴታሽ ነው። እሷ እኮ እዚህ ቤት ተመልሶ ያስመጣት ትልቁ ጉዳይ ልጅ ለምን ሽሩሩ ብላችሁ ስለምን ልጅ ነው? ቆይ ስለ ልጅ የምን ልጅ ነው? ስለምንድን ነው የማታወራው? ስለምን ልጅ ነው የምታወራው? እሺ አትጩይ፣ ልጠይቃት አሁን ዝም በይ። ስለ ልጅ ምንም የነገርሽ ነገር የለም አይደለ? ስለምን ልጅ ነው እያወሩ ያሉት? የምን ልጅ ነው? ልጅ አለሽ አንቺ? ነገርኩ በሆዷ። ቆይ አንዴ የምን እርጉዝ ነሽ? ነግረህም ነገርኩ አይደል? እንደ ወደ ኋላ የምትመለሰው አንዴ ቆይ እኮ ተራ እሺ ንገሪኝ። ሆስፒታል ወሰድኳት የሆነ ነገር ምልክት ሳይባት ምንድነው ምክንያቱ ብዬ ሆስፒታል ወስዳት የ3 ወር ምናምን ነገር ነፍሰ ጡር ነሽ ዶክተር ነግሮኛል። ከማን አባቱ ስለዚህ የትየት ይያለሽ ከማንም ጎረምሳ ጋር በኔ ልጅ ብታሳብብስ እኔ ምንድነኝ? ለዛ ነው ከቤት መጨርቅሽን ይዘሽ ውጭ ብዬ አባረርኳት። ምንድነው ይያው ወንድ ልጅ ያለበት ቤት መጥፎ ነው። አባቱን ታውቂያለሽ ነው እኛ አባቱን ተወቃት እኛ ምን አገባን? ምንድነው ይያው አስሩም ወንድ ጋር ምናምን የሚሉት ምንድነው? ዛሬ ሌላ ጋር ነገ ሌላ ጋር ተነግሮ ሌላ ጋር ነው በየመንገዱ ማለት ነው። እሺ አንዴ ይቅርታ ትወጡልኛላችሁ ለአውራት ብቻ። ለምንድን ነው የምንወጣው በቤታችን? እኮ አንዴ ይቅርታ ገባኝ። ስለዚህ አንዴ ይቅርታ አድርጉልኝና አላወራትም። አሁን ያንን ነገር አይደለም በቃ እየጨነቃችሁት ከሆነ ውሸት ነው ካለች ራሱ እኮ ሆስፒታል መሄዳ ማረጋገጥ ትችላለች። ችግር የለውም እኮ ለአውራት እየነገረችኝ በቃ ወረቀቱን ማየት ትችላለች። እሺ አንዴ መውጣት ትችላላችሁ። ይቅርታ ለምንድን ነው የምንወጣው ቤታችን? ይዛት ውጣ አውራት ከፈለክ። አልወጣም ውጪ እዚህ አንዴ ይውጡልኝና እኔ ላውራት። ችግር የለውም አንድ 5 ደቂቃ እንሰጣለን። ግን ከዛ ቶሎ ካሜራ ይዘህ ብትወጣ ደስ ይለኛል። ወረቀቱን አሳያለሁ ምንም ጥርጣሬ የሌለው። በሩዝ ጉዳይ ምንድነው እያወሩኝ ያሉት? ለምን ሮዝም እያልሽ ያለሽው? ስለምን እርግዝና ነው እያወሩኝ ያሉት? ከማን ነው ነገርኛ? እኔ እዚህ ድረስ እኮ ሳላቅሽ እኮ የመጣሁት እኮ እነሱ ፊት እንደዚህ ጭቃጨኩ ያለሁት እኮ አንቺ ስላሳዘንሽኝ ነው አይደለ? የቤት ሰራተኛ ነበርኩኝ እና የሰራሁበት ብር እጄ ላይ አልገባም፣ አልደረሰኝም፣ ፍትህ አላገኘሁም ስላልሽኝ ነው እዚህ ድረስ የመጣሁት። አሁን እነሱ እየነገሩኝ ደግሞ ያሉት ደግሞ አስሩ ጋር እንደፈለገች ትሆናለች፣ ከወንድ ጋር ነው የምናገኘት። አሁን ደግሞ ብላ ደግሞ አርግዛለች። ምንድን ነው አስሩ ጋር ነው የሚሉት? እሱ ውሸታቸው ጮኮልሽ አዋሪኝ። አሁን እኮ ማፈር እኮ አይደለም። መጀመሪያ ስለ እርግዝና ነው አልነገርሽኝም። እርጉዝ ነሽ? 3 ወር? አዎ። እሺ ችግር የለውም። ንገሪኝ፣ ለምንድን ነው ያልነገርሽኝ? ምንድን ነው የተፈጠረው? ለምን ነው ደግሞ እነሱ ያወሩት ደግሞ ጸጥ እያልሽ ነበር? እነሱ የሚያወሩት እንዳለ ውሸት ነው። ከአስሩ ወንድ ጋር ከሆነ ለምን አልተናገርሽም ታዲያ? እዛው እርጉዝ መሆንሽንም እንኳን አልነገርሽኝም። ለአንተ አልነገርኩም እኮ። ምክንያቱም ምንድን ነው ያልነገርሽኝ ነገር ካለ እያልኩ እየመጣንም ጠይቄሻለሁ አይደለም ነው? ምንም የለም አልሰጠኝም ብቻ ብሬን ይዞ አባረሩ እያሉ ነው። አሁን ደግሞ እነሱ ጋር ደግሞ እውነት አለ እኛ ጋር እያሉ ነው ያሉት። ምንድን ነው ታዲያ? አሁን ማልቀሱ ምንም መፍትሄ አያመጣም። በማልቀስ አይደለም። አሁን ንገሪኝ፣ ምንድን ነው የተፈጠረው? ከየት እንደምጀምርልህ ንገሪኝ። ከምትጀምሪበት ንገሪኝ። የማን ነው ልጁ? አባቱ ማን ነው? ምንድን ነው የተፈጠረው? በፍላጎት ነው? በግድ ነው? ምንድን ነው የነገርሽኝ? አይደለም ያስገድልሽ ሰው አለ? አታሉኝ ነው።
አስታሉኝ ማለት በቃ እንዴት ብዬ ልንገርህ? የማየውን ተስፋ ሰጠኝ። እኔም እውነት መስሎኝ በቃ አምኜው ቀረብኩት። ተረጋጊ፣ ረጋ በይና ያለውን ነገር ምንድን ነው የተፈጠረው? ማን ነው? ያው ነው የባለቤቱ ሰው ልጅ ነው። የባለቤቱ ሰው ልጅ ነው? አዎ። ማለት ከሱ ነው ያረገዝኩት። ቆይ አልገባኝም። የሴትዮዋ ልጅ አለ ነው? ወንድ ልጅ? አዎ። እሺ። ከሱ ነው ያረገዝኩት። ቃታለልኝ። አልገባኝም። ማታለልኝ እስቲ አስረጅኝ። ምን አስገድዶሽ ነው? አይደለም አስገድዶኝ ሳይሆን በፍላጎት ነው። አዎ በቃ ማለት የማየውን ተስፋ ሰጠኝ። ገና ገባሻለሁ በቃ ለቤተሰቦቼ እነግራለሁ፣ አብረን እንኖራለን በቃ። እሺ አሁን ብሎ በቃ እኔ ብዙ ነገር ሲለኝ የእውነት አመንኩት። ከዛ በቃ እንደዚህ አይነት ነገር ውስጥ ገባ። ከዛ ግዝናው ተፈጠረ። ከተፈጠረ በኋላ ግን እሱ መልሶ ካደኝ። ተረጋጊ፣ አረጋቢ። ከዛ በቃ ለማን እንደምናገር ግራ ገብቶኝ ነበር። ለዛ ነው እናንተም ያልነገርኩት። እንደዛ በቃ ራሴንም ላጠፋ ስለያገኘኝ ለዛ ነው። ምክንያቱም እንዳልኩ ቤተሰቦቼ ችግረኛ ናቸው። ለእነሱ እንዴት ልጅ ይዤባቸው እሄዳለሁ? እዚህ ስለማናገራለሁ። እዛ በቃ ራሴን ላጠፋ ተነሳ። ሁለት ነፍስ ልታጠፊ ነበርኩ የነበረ። እሺ ምን ላድርግ ታዲያ? ሁለት ነፍስ ነበር ልገኝ ነበር። እሱም ካደኛ ያውቃል? ያውቃል። ነግረሽዋል? አዎ ያውቃል። እንዳረግሽ ያውቃል? ያውቃል። ከዛ በኋላ እሱም በቃ እንችላ አለኝ። ለምን ታዲያ ለቤተሰቦቿ ያውቃሉ ከማን እንዳረግሽ? ከሱ እንደሆነ አያውቁም። ከሱ እንደሆነ አያውቁም። ማወቅ አለባቸው። ከዛ በቃ እኔ ግራ ገባኝ። እሺ ምን ላድርግ? ቤተሰቦቼ ጋር እንዴት ብዬ እንደዚህ ሆኜ እሄዳለሁ? ግራ ገብቶኝ እኮ ነው ለአንተም ያልነገርኩህ። አሁን እኮ ምን አለ መሰለሽ ያረጋሽው ከልጃቸው እንደሆነ አያውቁም። እሱ ያውቃል። እሱና ምንም አላደረግልሽም። ታዲያ አንቺ ወጥሽ ጎዳና ላይ ስትወርቂ ምንም አላደረግም። አገባሻለሁ እያለ ነበር። መጀመሪያማ የማየውን ተስፋ ብዙ ነገር ነበር ያለኝ። በቃ ሸወደኝ። እኔ ተታለልኩኝ በቃ መጀመሪያ ነበር። ከዛ ግን በቃ ካረገዝኩኝ በኋላ እሱም ስለዛ አሁን እያልሽኝ ያለሽው ያውን ሴትዮዋ ልጅ ነው ያስረገዘሽ። ስለዛ እነሱም ሀያት ነው የሚሆኑት፣ የልጅ ልጅ ነው የሚያዩት ከተቀበሉ። ግን እንደምታያቸው ምን ያህል ግን እርግጠኛ ነሽ? ማለት እኔ አሁን ይቅርታ አድርጊልኝ ለምናገረው ነገር፣ ግን ያንን ነገር ደግሞ ማጣራት አለብኝ። አሁን እንደሚሉት አንቺ ከሌላ ሰው ጋር ግንኙነት የለሽም። እኔ ለእነሱ ውሸታቸው ነው የሚያወሩት። ገና ነገ ብሩ እንዳይጠየቁ ነው እንጂ ምንም አይነት ነገር ያውቃሉ ከእሱ እንዳደረገች እነሱ አያውቁም። እና ታዲያ የሰራሽበትና የትኛውን ብር ነው የሚጠይቅ? ይሄ የሰራሁበትን ብር ደሞዜም ነው ሁሉ አስመርምራሽ ምናምን እንዳባረችሽ አልነገርሽኝም? አዎ በቃ እኔ ጭራሽ ስለ እርግዝናው አልነገርኩህም። እኔ በቃ ማለት ቢያንስ ብሬን አግኝቼ እሄዳለሁ በቃ ወደ ሌላ ቦታ ነው ያንን ነው አስቤ የመጣሁት እንጂ ስለ እርግዝናው እንድነግርህ ካላሰብኩም ነበር። ከዛ ቢያንስ ብር እንኳን ካገኘው ወይ ልጁንም ቢሆን አስወጥቼ ወይ ወደ ቤተሰቦቼ ጋር ያለኝን ብር ይዤ ልሄድ፣ እንደዛ ነበር ያሰብኩት። ከዛ ስመጣ እነሱ ደግሞ ይህን ነገር ተናገሩ። ስለዛ አሁን ምን ልመስልሽ እና አሁን ያለው አንድና አንድ አማራጭ አንድ ነገር ቤተሰቦቹ ማወቅ አለባቸው። አባትየውም እናትየውም ደግሞ እያንዳንዱ ደግሞ ማወቅ አለባቸው። አሁን ይገባሉ፣ ያውቃሉ። ኧረ ይቀር። ለምን እንደሚቀር ማወቅ የለባቸው። ለምን ባያውቁ ይሻለኛል እኔ እኮ። ምክንያት ለምን ታዲያ? አንቺ ጎዳና ላይ ነበርሽ እኮ አይደለ? ይሄ ልጅ አባት አለው። ካስሩም ጋር ያሉት ምሽም እያጠፉት ነው ያሉት። የራሳቸው የልጃቸው ልጅ ነው አይደለ? ስለዛ የሚፈጠረው ነገር ተፈጠረ። እሱንም ወደዋለሁና ምናልባት እነሱ ቤት የማይሆን ነገር እንትን ሊሉት ስለሚችል ምናልባት ሊያባርሩትም ይችላሉ። እዩ ምን አለ መሰለሽ፣ አንደኛ ደሞዝሽን ማግኘት አለብሽ። ሲቀጥል ደግሞ ይሄ ነገር የተፈጠረው ብቻሽን አይደለም የሚፈጠርሽው እንደሚባለው ማለት ነው። ሲቀጥል አንቺም ራስሽም ተጠፊበት ምንም አይነት ነገር የለም አይደለ? ስለዚህ አሁን
ይገባሉ። እነሱም እውነታውን ማወቅ አለባቸው። ልጁም ይመጣል፣ አባትየውም ይመጣል። ሁሉም ጠርተው እውነታው መፍረጥ አለበት። ስሚኝ፣ አዳምጪኝ። የሚፈጠረው አዳምጪኝ። መፈጠር ያለበት ግን ነው ይፈጠራል። እኔ በጣም ነው የምወደው እና ስለዚህ አይወቁ በቃ ይቅር። አሁን ምንም ይባል ነገር የለም። ምን አለም ሰሪ አስገቡልኝ። ይግቡ። ስሚኝ፣ አሁን ምንም ያስለምን ነገር አይደለም። ይግቡ። እነሱ እውነታውን ነገር ይወቁ። አዮ እግሬ ምንም ያስለምን ነገር የለም። ምንም ያስለምን ነገር የለም። ይምጡ እነሱ ይግቡ። ቢያባሩትስ ያባሩት በቃ የተፈጠረው ነገር ፈጠረ። ደግሞ ለምን ያባሩታል? ይሄ እኮ ስሚኝ አገባሻለሁ ብሏል አይደለ? ዝም ብሎ አይደለ? ያንን ነገር የተፈጠረው ነገር ተፈጥሯል። ስለዚህ አንቺ ብቻሽን ይሄን ምርር እያለሽ ብቻሽን የምትጩ ነገር አይደለም። ስለዚህ ልጁን አስገቡ፣ እናትና ልጆቹን አስገቧቸው፣ ይወቁ። እያንዳንዱ ነገር መስማት አለባቸው። አስገቧቸው፣ ክፈቱላቸውና ኑ ግቡ በሏቸው። ኑ ግቡ በሏቸው። ኑ ግቡ። አወራን ያለው ነገር እኮ እናንተም ደግሞ ማወቅ ያለባቸው ነገር ስላለ መናገር አለባችሁ። ምንም ታውቁት በቃ ጉዞ እንደሆነች እናውቃለን። ልጄን አሳድጉልኝ። እሺ አቋርጦ አጥፋው። እሺ ምንድነው የምታወራው? ምንድነው ማወቅ ያለብን እኛ ደግሞ ከዚህ በኋላ? እኔ ምንም ነገር የለም። ማወቅ የምፈልገው ነገር የለም ከሷ። አንዴ እንደማመጣ እኔንም ያዳምጡኝ። አሁን ምንድነው ማዳምጥሽ? እኔንም ያዳምጡኝ። ስለዚህ ስላለው ነገር ምንም ያውቁት ነገር የለም አይደለ? የተረገዘ ልጅ አለ አሉ። እሺ አሉ። ስለሱ ደግሞ አምናልኛለች። ይሄ ልጅ ግን ከማን ነው የተረገዘው ነው እኮና እኔማ ጠይቄያት አወኩኝ። ስለዚህ እርሶም ማወቅ ስላለባችሁ ነው ያላችሁ። ይሄ ልጅ ስሙኝ፣ አንደኛ የሰራችበትን ብር ያንን ትሰጣላችሁ። ስለዚህ ይሄ ልጅ ደግሞ እናንተ ደግሞ እያንቋሻችሁ ያለ ሰው ነው። የተረገዘው ደግሞ ከእናንተ ከልጃችሁ ልጅ ነው። ስለዚህ ይሄ ቆይ ተረጋጉ።